የማካፈላችሁ ቃል የሚገኘው ከአንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምሮ ነው። እንደዚህ ይላል። በተራራማው በኤፍሬም ሀገር ከአርማቴም መሲፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። ቁጥር 3 ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒና ፊናስ በዛ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜም ለሚስቱ ለፍናናና ለወንዶች ልጆቿ እንደገና ደግሞ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና ሁለት እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታበሳጫት ታስቆጣት ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር ቤት በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝንብሻል? እኔ ከ10 ልጆች አልሻለሽምን? አላት። በሴሎ ከበሉና ከጠጡም በኋላ ተነሱ። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ተቀምጦ ነበር። እርሷም በልቧ ትመረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አደረገች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አያርፍም ብላ ተሳለች። እስቲ ለእግዚአብሔር እሰጠዋለሁ በሉ። እስቲ ብትሰጠኝ እሰጠዋለሁ በሉ። እስቲ አሁን ደግሞ እናስተካክልና ብትሰጠኝ እሰጥሃለሁ። የእግዚአብሔር ስም የተባረከ ይሁን። የመልእክቴ ርዕስ ብትሰጠኝ እሰጥሃለሁ። እንጸልይ። እግዚአብሔር ቸር አባታችንና አምላካችን ሆይ ስለዚህ ጊዜ ስምህን እጅግ አድርገን ባርካለን። የረዳህን ያገዝከን፣ መከናወንን የሰጠህን፣ በመውጣት በመግባታችን የጠበቅከን እግዚአብሔር ሆይ ነገ ልናፈራ ያለውን ነገር ተስፋ አድርገ ዛሬ እንኳን ፍሬ ባጣ ህይወታችን እንኳን እያዳንከን እየጠበቅከን ሳለ የዛሬውን አይተ ትላንት የታደግከን ጌታ እንደገና የነገውን አይተ ዛሬም እየታደግከን ያለ ጌታ በጌታ በኢየሱስ ስም ስምህ የተባረከ ይሆን። እግዚአብሔር ሆይ በህይወታችን በምድር ላይ አስደናቂ የሆኑ ነገሮችን እንድናሳልፍ ብሎም ደግሞ እግዚአብሔር ሆይ አንተ ያየህልንን ኖረን እንድናሳልፍ እኛ ለራሳችን ያየነው ሰዎች ለኛ ያዩልንን ሁኔታዎች ያሳዩንን አገር ያሳወቀንን ነገር ብቻ ኖረን እንደዚሁ እዛው በልተን እዛው የምንቀር ሰዎች እንዳንሆን እግዚአብሔር ሆይ ሰማያዊውን ሐሳብ የምታስታውሰን እንደዚህ አይነት ጊዜያቶች ደግሞ ስላዘጋጀህልን ስምህ የተባረከ ይሁን። ቀርቶ ያለውን ጊዜ ሁሉ በእጅ አደራ አሳልፈን ሰጠን። በጌታ በኢየሱስ ስም ጸለይን። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። እሺ፣ ይሄ ቃል የሚገኘው እንደምታውቁት አንደኛ ሳሙኤል ከመሳፍንት ከዛ ከሩት በኋላ ነው። ከዛ በፊት ደግሞ ያው እንደሚታወቀው ሙሴ ጽፏቸዋል ተብሎ የሚታሰቡ 5 መጽሐፎች ከዘፍጥረት እስከ ዘዳግም ድረስ ያሉ መጽሐፎች አሉ። በጣም የሚያስገርመኝ ነገር መጽሐፍ ቅዱሳችን እንዴት የሚያስገርም አስደናቂ መሆኑን እዚህ ጋር ተመልክቻለሁ። ገና ከመጀመሪያው ሐሳብ ለምን ቢባል ሙሴ የኖረበት ጊዜ ገና መወለዱን የሚያሳየን ዘጸአት ላይ ነው። ነገር ግን ዘፍጥረትንም እሱ ጻፈልን ተብሎ ተነገረን። ምን አይነት በመንፈስ መነዳት ነው! እሱ ከኖረበት ከብዙ 100 ዓመታቶች በፊት ያለውን ነገር እግዚአብሔር መርቶት ጽፎልን ተገኘ። የእግዚአብሔር ስም የተባረከ ይሁን። ልክ እንደዛው ይህንንም መጽሐፍ የጻፈልን ሳሙኤል ገና አልተወለደም። ከመወለዱ በፊት ያሉትን ግን መሳፍንትና ሩትን መጽሐፍ እሱ እንደጻፈልን ይታሰባል። አንደኛና ሁለተኛ ሳሙኤልንም እንደጻፈልን ሁሉ ማለት ነው። የሚያስገርመኝ ባለፈው ዘይድ በጥቂቱ ነክቶታል። ገላትያ ላይ ጳውሎስ ሲናገር ምን ብሎ ተናገረ? እኛ ከነገርናችሁ ከዚህ ወንጌል የተለየ ወንጌል፣ ልዩ የሆነ ወንጌል እኛም ሆንን መላእክትም ቢሆኑ ሌሎች ሰዎች መጥተው ቢነግሯችሁ እነዚህ ሁሉ የተረገሙ ይሆኑ አለ። ምን ማለት ነው? እኔም እንኳን ብሆን መጨመር አልችልም፣ መልእክቱ የኔ አይደለም እያለ ነው። የእግዚአብሔር ስም የተባረከ ይሁን።
ለዚህ ነው የእግዚአብሔር ቃል ብለን የምንመራበት ሁሉ ጊዜ ህይወታችንን እንደ አንከር ሆኖ ያዘ ተስፋ ሆኖ የተቀመጠልን የእግዚአብሔር የአምላካችን ስም የተባረከ ይሁን። ታዲያ በዚህ መጽሐፍ ውስጥ በጣም የሚደንቃችሁ ለረጅም ጊዜ በተለይ ከዘጸአት መጽሐፍ ጀምሮ ሙሴ ከሞት ከተረፈበት በቅርጫት ውስጥ ተቀምጦ ወደ ባህር ከተጣለም በኋላ ከዛ ከወጣ ከተረፈበት ጀምሮ 40 ዓመት ቆይቶ እንደገና ሸፍቶ ሄዶ እንደገና ከተመለሰ ሌላ 40 ዓመት በኋላ እስራኤል ሙሴን ነበር የሚያውቀው። ሙሴ እስከ መጨረሻ እስከ ዘዳግም መርቋቸው እግዚአብሔር ሂድና ወደዚህ ተራራ ወተሙት እስካለው ጊዜ ድረስ እስራኤል በሙሴ ይመራ ነበር። ሙሴ እንደሞተ እንዴት እንደ ሙሴ ያለ ህዝብ ይነሳል ብሎ የፈራን ኢያሱን እግዚአብሔር ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ ብሎ እንደተናገረው እንመለከታለን ኢያሱ ወልደ ነዌ መጽሐፍ ላይ። ከዛ በኋላ ነው መሳፍንትና ሩት የመጣው። መሳፍንት መጽሐፍ ገና ሲጀምር መጽሐፍ ቅዱሳችን ምንድነው የሚለን? ማንም የሚመራቸው ባለመኖሩ ኢያሱ በመሞቱ እግዚአብሔርን በመጠየቅ ጀመሩ። ፍልስጤማውያን በከበቧቸው ጊዜ ማን ይውጣ እግዚአብሔር ሆይ ብለው ያንን ጸሎት በመጸለይ ጀመሩ። ጦርነት ልንወጣ ነው። እንደቀደመው ጊዜ ሙሴ አንተ ቀደም በዚህ ጋር ሁለተኛ ዙር እናንተ የሚለን የለም። ከዛ ቀጥሎ እንደ ኢያሱም ደግሞ ለመዋጋትና ለመውረስ የተሰጠውን ያቺን ወተትና ማር የምታፈልቀውን ምድር እንደወረስንበት ዘመን የሚያስወርሰን ፊተኛ የሆነ የለም። ነገር ግን አሁን ማን እንደሚወጣ ልንዋጋ ይገባናል። ዝም ብለን ተማርከን አናልፍም። ነገር ግን ማን እንደሚወጣ አናውቅም ሲሉ እግዚአብሔር ይሁዳ ቀድሞ ይውጣ አላቸው። ማለትም በምስጋና ጀምሩ ውጊያችሁን አላቸው። የእግዚአብሔር ስም የተባረከ ይሁን። ታዲያ ይሄ ሆኖ ሳለ መጽሐፍ ቅዱሳችን ይሄንን ብሎ በምን እንውጣ ከማን መጀመሪያ ይውጣ ብለው እግዚአብሔርን የጠየቁበት መሳፍንቱ ራሳቸው ደስ ያላቸው በሚመሩበት ጊዜ በነበረው ጊዜ እንደዚህ ብለው ጠይቀው መጨረሻ ላይ ግን ሲዘጋ 21 ላይ ቁጥር 25 ላይ መሳፍንት መጽሐፍ ላይ መሳፍንቱ በሚመሩበት በዚህ ጊዜ ንጉሥ አልነበረምና በእስራኤል ላይ ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ብሎ ነው የሚዘጋለን። ከዛ የሩት መጽሐፍ ሲጀምር አንድ ሌላ ታሪክ ይጀምርልንና መጨረሻ ላይ ግን አስደናቂ በሆነች በዚች ሴት በኋላ ላይ በጥቂቱ መጣበታለሁ ፈጽሞ ከማይታሰብ ለእስራኤል ጠላት ከሆነ እንደምታውቁት ሞዓብና አሞን የእስራኤል ጠላቶች ናቸው። ከዛ ምድር የሚያስደንቅ በረከት ወጣ። በኢየሱስ የዘር ሐረግ ውስጥ የገባች አስደናቂ ሩት የተባለች ሴት ወጣች። ከዛ በኋላ ነው ብዙ ነገሮች ከተረሳሱ በኋላ ይሄ የሳሙኤልን መጽሐፍ ቅዱሳችን ያስገባልን። የእግዚአብሔር ስም የተባረከ ይሁን። ሳሙኤል የተባለው ሰው አድጎ እግዚአብሔር በእርሱ የሰራውን ነገር ከመናገሩ በፊት መጽሐፍ ቅዱሳችን እንደዚሁ ሳሙኤል የመጣ አይደለም። ዝም ብሎ የተከሰተ አይደለም። ዛሬ ክብርህን ላይ እፈልጋለሁ ተብሎ ብሎ የሆነ ነገር ወዶበት እንደው ፓፓፕ አድርጎ ይወጣ አይደለም። አንድ የተከፈለ ዋጋ አለ። አንድ ስፍራ ላይ የተሰራ ስራ አለ። የእግዚአብሔር ስም የተባረከ ይሁን። አንድ እናት ነበረች ሐና የተባለች። ሳሙኤል ከፍ እንዲል ነገሩ ሁሉ ወደ ሰማይ እንዲወጣ ከእግዚአብሔር ጋር እንደተገናኘ ዘመኑ እንዲጨርስ እሷ ዝቅ ያለች ነበረች። አንድ ሐና የተባለች ሴት ነበረች። ከሷ ህይወት እግዚአብሔር አምላክ ዛሬ እኔና እናንተን ያስተምረናል። የእግዚአብሔር ስም የተባረከ ይሁን። እሱ እንዲከብር እርሷ የተዋረደች፣ እሱ እንዲደሰት እሷ ያለቀሰች፣ እርሱ ቃሉ እንዲሰማ ከዳንስ ከቤርሳቤ ድረስ ቃሉ እንዲሰማ እርሷ ጠጅሽን ካንቺ አረቂው የተባለች የምትናገረው ቃል የማይሰማላት የሚመስል ምስኪን ሴት ነበረች። ደግሞ እርሱ ጌታን እንዲሰማ ፈጽሞ ቃሉ በምድር ላይ ጠብ ያለ እንዳይሆን አሁንም እርሷ ደግሞ በጩኸት ዘመኗን የጨረሰች በለቅሶ የጨረሰች። የሚገርም ነው። የተናቀች የተባለች እርሱ ግን የተከበረ፣ ደግሞ ከንቱ የሆነ መጽናኛን እንኪ የተባለች እምቢ ያለች እርሱ ግን በእውነተኛ መጽናናት እስራኤልን ያጽናና የሚያስደንቅ የእግዚአብሔር ስም የተባረከ ይሁን። ታዲያ እንደዚህ ይላል። ዛሬ ለየት ባለ አይነት አቀራረብ አቀርብላችኋለሁ። ብዙ ጊዜ ሐሳቤን ዋናውን ሐሳብ ከተናገርኩ ኋላ ፖይንቶቼን ሐመር እያረኩ ነው በእያንዳንዱ ሚኒቶችም አልፈው። አሁን
በእያንዳንዱ ቁጥሮች ውስጥ እግዚአብሔር አምላክ የገለጠልኝን ነገር ነግራችሁና ከዛ በኋላ ፖይንቶቼን ነግራችሁ ጨርሳለሁኝ። ይሄ መጽሐፍ ሲጀምር ስለዚህ ሕልቃና ስለተባለና ሁለት ሚስቶች ስለነበሩት ፍናናና ሐና የተባሉ ሁለት ሚስቶች ስለነበሩት አንድ ሰው ይናገራል። መጽሐፋችን ግን ስለርሱ አይደለም። የሚገርመው መጽሐፉ ራሱ ምን ይባላል? ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ይባላል። ነገር ግን ሕልቃና መግባት ነበረበት። እንዴት ሆኖ እንደመጣ መጽሐፍ ቅዱስ ስለሚያሳየን በብዙ ዋጋ መክፈል እኛ ዛሬ የምንዘራው ዘር ለልጆቻችን ላይ እንደሚመጣ እንድናውቅ እግዚአብሔር አምላክ ፈልጓል። እኔና እናንተ ዛሬ የምንዘራው ዘር በሚቀጥለው ጀነሬሽን ላይ እንደሚበቀል እንድናውቅ እግዚአብሔር አምላክ ፈልጓል። ስለዚህ ይሄ ሰው ብሎ ይናገራል። ገና ቁጥር 3 ላይ ሲጀምር ያ ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ሁሉን ቻይ ለሆነው ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበር። ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ የሚለውን አዲሱ ትርጉም ሁሉን ቻይ ለሆነው ይሰዋ ዘንድ። እስቲ ሁሉን ቻይ ለሆነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ቤታቸው ውስጥ ለረጅም ዘመን እንቆቅልሽ የሆነ ተጸልዮ ያልተመለሰ እንቆቅልሽ ሆኖ ያልተፈታ ተነግሮ የማያልቅ ደግሞ ተለቅሶ የማይቋረጥ ነገር እያለ በየዓመቱ ግን ወደ ሴሎ ለመሰዋት ይወጣ ነበር። የእግዚአብሔር ስም የተባረከ ይሆን። እርሱ በቤቱ ለምኖ የጎደለበት ነገር አለ። የጎደለ ነገር እያለ ግን ወደ እግዚአብሔር ሊያቀርበው የተገባውን ነገር ግን አያጓድልም ነበር። ሃሌሉያ። እኛ ባልገባን ነገር ላይ ብዙ ጥያቄ ባለበት ነገር ላይ መስዋዕቶቻችንን እንዳናቋርጥ እግዚአብሔር አምላክ ይፈልጋል። መሰዊያዎቻችን ሁሉ ጊዜ በእግዚአብሔር ፊት የጸና የታደሰ አገልግሎታችን ሁሉ ጊዜ በቸልተኝነት ሳይሆን በትጋት የሚሰራ እስከ መጨረሻ የምንሄድ ቦልድ የሆነን ሰዎች እንድንሆን እግዚአብሔር አምላክ ይፈልጋል። ታዲያ ይሄኛውን ነገር ሲነገር አንድ ተመሳሳይ ታሪክ ያላቸው ሰዎችን ያስታውሰኛል። እንደምታውቁት ዘካርያስና ኤልሳቤጥ ምን ብሎ ይናገራል? ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። እስቲ ጻድቃን ነበሩ በሉ። የወላችሁ ጻድቅ ማለት ወይም ራይቸስ ማለት ትክክል ወይም ራይት ማለት ነው። ስትጽፉት ራሱ ራይቸስ RIGHT አይደለ? ራይቸስ ትክክል የሆኑ ቀጥተኛ መንገድ የሚሄዱ እግዚአብሔር ስላጓደለ የማያጓድሉ እግዚአብሔር ጸሎትን ስላልመለሰ እነሱ መልስ የማያጡ የሚያስደንቁ ሰዎች ነበሩ። የእግዚአብሔር ስም የተባረከ ይሆን። በቤታቸው ትክክል ያልሆነ ነገር አለ። የነሱ ትክክለኛነት ጋር ግን ድርድር የለም። ሃሌሉያ። እነዚህ ሰዎች ወደ 24,000 የሚሆኑ ካህናት ነበሩ። 24,000 ሰዎች ምናልባት እንደዚህ ተብሎ ይነገራል። 2,000 በየወሩ ወይም ደግሞ 1,000 በየ15 ቀኑ በዓመት ይደርሳቸው ነበረ። ቀኑ ደረሰ። እርሱ የሚሰዋበት ጊዜ ደረሰ። ልክ የእርሱ በዓመት ያለችው 15 ቀን ሲደርስ ስንት ዘመን ለመንኩት እኮ፣ ስንት ዘመን እግዚአብሔር ፊት ወደቅኩኝ፣ ስንት ዘመን አለቀስኩኝ። እንኳን እኔ የሚሰማኝ ሰው እንኳን አለልጅ መሆኔን ምን ይላል ብሎ ዛሬ አገልግሎት ፓስተር ገሌ አገልግሎቴን ሰርዝልኝ ባክህ ለገሌ ስጠው አላለም። ወጣ ጥናውን ይዞ። የእግዚአብሔር የአምላካችን ስም የተባረከ ይሆን። በቤቱ ጥያቄ አለ፣ በቤቱ ብዙ እንቆቅልሽ አለ። ያንን ማጠኛውን ይዞ ወጣ። ኢየሱስ ክርስቶስ ጌታ ነው። በክፍሉ ተራ ሊያገለግል ሊወጣ በተገባው ጊዜ ይህንን ጥናውን ይዞ ወጣ። ልክ ተኬ እንደዘመረው ጥያቄ ኖሮ ያልተመለሰ መዘመር አልተው ፍቅሬም አልቀነሰ ማጠኛውን ስጡኝ የተራዬን ልበል እኔ ጋ ደርሶ መዝሙር አይጓደል ድሮም የበላይ ነህ። ሃሌሉያ። ጥናውን ይዞ እንደዚህ ማለት ጀመረ። ድሮም የበላይ ነህ፣ ለእኔ ስላላደረግክ አልቀንስም። ድሮም ታላቅ ነህ፣ እኔ ባላረግልህ አይቀንስብህም። እኔ ባላጥንልህ አንተ ክብርህ አይቀንስም። እኔ ደግሞ ሳደርግልህ እንደው ታይቶ የማይታወቅ ከፍ ያለ ዙፋን ላይ ከፍ አላደርግህም። ያለህበትን ዙፋን ግን ተስማምቼ አጥንልሃለሁ። ቤቴ ውስጥ ጥያቄ ያለ ማጠን ጀምራለሁ። ድሮም የበላይ ነህ እያለ ወጣ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጣም የሚደንቀኝ ሰዎች ይላል ከውጪ በበር ቆመው ይጠብቁት ነበር።
በቤቱ እኮ ጥያቄ አለ። እኔና እናንተ ለራሳችን እንኳን መሆን አቅቶናል። የራሳችን ቢሎች እያስቸገሩን የብዙ ሰዎች ቀዳዳ እንደፍናለን። የራሳችን ነገሮች እያንገዳገዱን ለብዙዎች መቆም ምክንያት እንሆናለን። የኛ ነገር እያፍገመገመን ለብዙዎች መጽናት እግዚአብሔር ይፈልገናል። ብዙዎች በበር ቆመው ይጠብቁት ነበረ፣ ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ሃሌሉያ! እኛ ምን ጠብቀው በዚህ ጊዜ የታወቀ ህንድ ሀገር እኮ አለ አሉ ያልወለዱ ሰዎችን የሚረዳ። አቤት ደግሞ ቢጋይን ዳክተር የታወቀች እዚህ ጋር አለች እኮ ለመውለድ ብዙ ነገርን እንትን የምትል ነው የሚጠበቀው። ብዙ ነገር ሲጠበቅ እርሱ ግን ጥናውን ይዞ በመውጣቱ በመሰዊያው ቀኝ ቆሞ ታየው። የእግዚአብሔር ስም የተባረከ ይሆን። መፍትሄያችን ያለው በመሰዊያችን ስር ነው። መልሶቻችን ያሉት በመሰዊያችን ስር ነው። በእውነት የምናደርጋቸውን ነገሮች ሁሉ ልመናዎቻችን የሚስተካከሉት የታወቀ ኮንሰልቲንግ ኤጀንሲ ኮንሰልት በማድረግ አይደለም። መፍትሄያችን መሰዊያችን ስር ነው ያለው። የእግዚአብሔር የአምላካችን ስም የተባረከ ይሆን። በጣም ብዙ ገንዘብ በማግኘት አይደለም መፍትሄያችን ያለው። ብዙ ገንዘብ አግኝተው ረፍት የሌላቸው ሰዎች ብዙ እናውቃለንና፣ በጣም የታወቀ ስልጣን ያለው ዘመድ ስላለን አይደለም መፍትሄ የምናገኘው። ብዙ ዘመዶች ያላቸው አለ የተባለ በዘመናችን ተገልብጠው ደግሞ እስር ቤት ሲወረወሩ አይተናልና፣ እነሱ ሲለምኑ እነሱ እንጀራን ሲለምኑ ተመልክተናልና። ነገር ግን መፍትሄያችን ያለው መሰዊያችን ጋር ነው። እስቲ መፍትሄ ያለው መሰዊያዬ ጋር ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ልክ እነ ሲድራቅ እንደሆኑት የማድረግ ያለ ማድረግ ጉዳይ አይደለም፣ የመቻል ያለ መቻል ጉዳይ አይደለም። እንመልስል ዘንድ እንኳን የተገባን አይደለም አሉት ንጉሱን። እንደውም ያሉት እዚህ ጋር ስፔሲፊካሊ በዚህ ነገር እንመልስል ዘንድ አስፈላጊያችን አይደለም። It's not even necessary to answer this question. ትሰግዳላችሁ አትሰግዱም ሲባል ሪሊ እንደ ጥያቄ ውስጥ እንኳን አይገባም። It's not negotiable. We cannot put this one on the table ብለው ነው እየተናገሩ ያሉት። መናገር ያድነናል ስለማዳን ከሆነ ጥያቄ የለውም። ነገር ግን እርሱ ዝም ቢል ያልገባን ነገር ቢኖር በእሳት ውስጥ ስናልፍ ዝም ቢል ጌታ እናልፋለን። ኢየሱስ ክርስቶስ ጌታ ነው። በእሳት ውስጥ ብናልፍ ኖሮ እግዚአብሔር ማዳን ስላልቻለ ሳይሆን በዛ ውስጥ በማለፋችን የሚሰራው ነገር ስለነበረ ነው። ዛሬም እግዚአብሔር በሕይወታችሁ እናንተ ካላችሁበት ችግር ማውጣት ስላልቻለ ሳይሆን ሃሌሉያ ስላልቻለ ሳይሆን ነገር ግን በዛ ውስጥ በማለፋችሁ የሚወለድ ነገር ስላለ ነው። እስቲ ወደ ሐና ልመልሳችሁ። ፍናና ብዙ ልጆች አሏት። በየዕለቱ እየመጣች የመጨረሻ በየዓመቱ ሌላ ልጅ እየወለደች ነው የምትወጣው። የምትገርም ነገር ግን ስማቸውም የማይታወቅ ማን እንደሆኑ የማይታወቅ እግዚአብሔር ግን እናንተ ጋር በዘገየበት ነገር ምድርን የሚገለባበት ነገር መስራት ፈልጎ እንደዘገየ እንድታውቁ ይፈልጋል። የእግዚአብሔር ስም የተባረከ ይሆን። ሕልቃና በሚሰዋበትም ቀን በደረሰ ጊዜ ለሚስቱ ለፍናናና ለወንዶች ልጆቿ እንደገና እድል ፈንታቸውን ሰጣቸው። ለሐናንም ይወድ ስለነበረ ለሐና 2 እጥፍ እድል ፈንታን ሰጣት ብሎ ይናገራል። ምንድነው እድል ፈንታቸው? አዲሱ ትርጉም ከስጋው ድርሻቸውን ሰጣቸው ነው የሚለው። እድል ፈንታቸውን የሚለው ስለ መስዋዕት ነው። ለመስዋዕት ሲወጡ የሆነ መስዋዕት ይታረዳል። አንተ የምትሰዋውን እንካ፣ እኛ ለልጆቻችን $1 $5 እስቲ ስጥ ብለን ሰተን ስጥ እስቲ መስጠት ተለማመድ እንደምንል እርሱም ተነስቶ ካለው ነገር ይሰጣቸው ነበር። ከስጋው ድርሻቸውን ይሰጣቸው ነበር። ለሐና ግን እጥፍ ይሰጣት ነበር፣ በዛ ያለ ስጋ ለእግዚአብሔር ቤት መስዋዕት እንድትሰጥ። በጣም ይደንቃል። ፍናና ብዙ ልጆች አሏት፣ ለእግዚአብሔር የምትሰዋው ነገር ግን ትንሽ ነው። ሐና ምንም ልጅ የላትም፣ ለእግዚአብሔር ግን ብዙ የምትሰዋው ነገር አላት። እኛ ቤት ሁላችንም ቤት ብዙ የጎደለ ነገር አለ፣ ለእግዚአብሔር የምትሰዋው ነገር ግን አለን። እስቲ የምትሰዋው አለህ እንባባል እስቲ። ኢየሱስ ክርስቶስ ጌታ ነው። አይምሰላችሁ ብዙ ነገር ስላለን አይደለም። በቤተ ክርስቲያን ታሪክ ብዙ ያላቸው ብዙ ያልሰጡ ናቸው። ኢየሱስ እንዳሳየን ማለት ነው። ብዙ ያላቸው ከብዙ ነገር ቆጥበው መጥተው ሰጡ ይላል። 10 ዲናር የሰጠችውን ግን ተደነቀ ኢየሱስ።
ብዙ ነገር ያላቸው እነዛ እኮ ስንት ሺህ ሊሆን ይችላል፣ ስንት መቶ አልተነገረም፣ መነገርም አያስፈልገውም። ያስገቡት ነገር ከልብ የወጣ ስላልሆነ አልተጻፈልንም። የሷ ግን ከነ ክሽ ብላ ከገባችው 10 ዲናር ልክ ተነግሯል። የእግዚአብሔር ስም የተባረከ ይሁን። በቤታችሁ የሚሰጥ ነገር አለ። የለኝም የምትሉ በደንብ አለ። ብዙ ነገር ያላቸው አይምሰላችሁ የሚሰጡ። በቤታችን ትንሽ ነገር ካለን ነገር እግዚአብሔር እንድንሰጥ ይፈልጋል። ብዙ እድል ፈንታ ሰጥቶናልና ገብቶናል። የገባን ነገር አለና የሚገርማችሁ ሳይኖረን መስጠት ከቻልን ሲኖረን መስጠት አንቸገርም። ዳዊት ልክ እንደሆነው ዳዊት ምን ብሎ ይናገራል? ሳይቀባ የዳዊት መዝሙር ብሎ መጽሐፍ ቅዱሳችን እግዚአብሔር ብርሃኔና መድኃኒቴ ነው በእርሱም እታመናለሁ እያለ ተናገረ ነው። ወረድ ብሎ እግዚአብሔርን አንዲትን ነገር ለመንኩት እርሷንም እሻለሁ፣ በእግዚአብሔር ቤት ለዘላለም እኖር ዘንድ እርሱን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ ብሎ ተናገረ። ለምን? በመከራዬ ቀን በድንኳኑ ሸሽጎኛልና። ሃሌሉያ! ሳንቀባ ያለን የልባችን መሻት ስንቀባ የሚዘውረን የሚነዳን ነው። እግዚአብሔር በእኔና በእናንተ ላይ የሆነ ነገር እንዲያስቀምጥ ትፈልጋላችሁ? ዛሬ ላይ ያለን ሞቲቭ ምንድን ነው? ሳንቀባ እንደ ዳዊት የበግ ጠባቂ ሆነን ከሁሉ የተዋረደ ስራ እየሰራን እግዚአብሔር አምላክ እኔና እናንተን ልባችንን ሞቲቫችንን መቃኘት ይፈልጋል። ብዙ ነገር ያለን ጊዜማ አንድ ቢዝነስ ጀምሬ አንድ ነገር አድርጌ የሆነ ነገር ቢዚ እኮ አቤት ቢዚነቴ እኮ እና ምን ይሁን ቢዚነት እኮ አይገርምም። እግዚአብሔር የሰጠንን ሰዓት ለሚገባው ነገር ማዋል ነው የሚገርመው። እግዚአብሔር የሚደነቅበት የእግዚአብሔር ስም የተባረከ ይሁን። ከዛ እግዚአብሔር ግን ማህፀኗን ዘግቶ ነበርና ይላል። የሚዘጋ የሚከፍት እግዚአብሔር ነው። እስቲ በሉ እስቲ እግዚአብሔር እንዴ! ለካ የሆነ ነገር እግዚአብሔር የፈለገው ነገር አለ። በነገራችን ላይ ያልነገርኳችሁ አንድ ነገር ለ40 ዓመት የሚሆን ከ1200 እስከ 1160 ዓመት አካባቢ የሚሆን ዓመተ ምሕረት ክፍተት አለው። ከሩት ወደዚህ ቃል ልክ ሳሙኤል እስከሚወለድበት ጊዜ ድረስ ከክርስቶስ ልደት በፊት በእነዚህ ሁሉ ጊዜያቶች እግዚአብሔር አንድ ሰው ማስነሳት ስለነበረበት ሐናን ያስጨንቃታል። ማህፀኗን ዘግቶ እግዚአብሔር ጋር ነው ነገሩ ያለው፣ ሰዎች ጋር አይደለም፣ የሕክምና ባለሙያዎች ጋር አይደለም፣ እግዚአብሔር ጋር ነው ነገሩ ያለው። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱሳችን ለፊላደልፊያ ቤተክርስቲያን በራእይ ላይ በተናገረ ሰዓት የተከፈተ በር በፊት ሰጥቻለሁ ማንም ሊዘጋው አይችልም ከማለቱ በፊት የሚናገረው ቃል ደስ ይለኛል። የእግዚአብሔርን ፖዚሽን ማንነቱን ከተናገረ በኋላ ነው እንጂ ዝም ብሎ የተከፈተ በር ብሎ አልገባም። የሚዘጋ የሚከፍት የሌለ የሚከፍት ደግሞ የሚዘጋ የሌለ ተብሎ ከተነገረ በኋላ ነው የተከፈተ በር በፊት ሰጥቻለሁ። ሃሌሉያ! ፊላደልፊያ የሆነ ነገር መጥቶ ኔሮ የተባለ ወይም ኢምፔረር ክላውዲዮስ የተባለ በጣም ገናና የሆኑ የሮማ ደግሞ ገዢዎች ነበሩ። በከፍተኛ ስደት በቤተ ክርስቲያን ላይ የሚያመጡ የተከፈተ በርማ እገሌ መጥቶ ሊዘጋው የሚችል እንዳይሉ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ከተባለ በኋላ ሃሌሉያ! አንድ ነገር ያልገባት ራሔል አንድ ጊዜ እንደዚህ አለች በዘፍጥረት 30 ላይ ስለምን ልጅ አትሰጠኝም ብላ ያዕቆብን ሞገተችው። ያዕቆብም እጅግ ተቆጣና ይላል መጽሐፍ ቅዱሳችን ሲናገር እጅግ ተቆጣና ምን አላት ይላል? በውኑ ማህፀንን በሚከፍትና በሚዘጋ በአምላክ ስፍራ ነኝን? እኔ ምንም ላደርግ የሚገባኝን ባደርግ ልጅ መስጠት አልችልም። ልጅ መስጠት የሚችለው እሱ ነው። ከልጆቻችን ጋር ከሰዎች ጋር ከሁኔታዎች ጋር ከአለቆቻችን ጋር ከቤተ ክርስቲያን መሪዎቻችን ጋር ኢቭን ከትዳር አጋሮቻችን ጋር ነገሮቻችንን ያደረግን ከእግዚአብሔር ጋር ነገሮቻችንን እናድርግ። የሚከፍትና የሚዘጋ እግዚአብሔር ነው። የትዳር አጋራችንም አይደለም፣ የቤተ ክርስቲያን መሪያችንም አይደለም፣ እንደገና ደግሞ የሥራ ደግሞ አለቃችን አይደለም፣ የአገር መሪም አይደለም። የሚዘጋ የሚከፍት ኢየሱስ ክርስቶስ ጌታ ነው። ከባድ ነገር እየሆነ ነው አይደል? አሁን ባለው ነገር ላይ በተለይ በኢሚግራንቱ ኮሚኒቲ ላይ ነገር ግን የሚዘጋ የሚከፍት እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን።
ልባችሁ በዚህ የወደቀ ካላችሁ የሚዘጋና የሚከፍተውን ካወቅነው ልባችን ከፍ ይልብናል። ማንም ከእርሱ የሚያይል ሊኖርም አይችልም። የእግዚአብሔር የአምላካችን ስም የተባረከ ይሁን። ለዚህ ነው ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ለፊላደልፊያ ቤተክርስቲያን የተባለው። ሲቀጥል ጣውንቷ ታስቆጣት ታበሳጫት ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር ቤት በምትወጣበት ጊዜ ታበሳጫት ነበር፣ ታለቅስ ነበር፣ አንድም ነገር አትቀምስም ነበር ይላል። የእግዚአብሔርን ሁሉን ቻይነት ማወቅ ሲያቅተን ወደ ሰዎች እንዞራለን። እገሌ እኮ ነው ስሜን አጥፍቶ ይሄን ነገር የዘጋብኝ፣ እገሌ እኮ ናት ለአለቃዬ ተናግራ ፕሮሞሽን ያስከለከለች ማለት እንጀምራለን። ሰው ብቻ አይደለም እኮ ራሳችንም ይመስለናል። ይሄ ነገር የተዘጋብኝ በዚህ ምክንያት ነው እንላለን። ይሄ ነገር የተበላሸብኝ እንዲህ ስለነበረ ነው እንላለን። ከሁሉን ቻዩ ጌታ ጋር ፊታችንን ዘወር ከማድረግ ይልቅ ጠላት ልንገራችሁ፣ ጠላት መቼም ጠላት ብዬ ስናገር እነ ፍናናን እየተናገርኩ ስለሆነ አይ በአዲስ ኪዳን ጠላት የለንም የሰው ጠላት የለንም ምናምን አንልም አይደለም። ለምን ቢባል መጽሐፍ ቅዱሳችን ጠላት ቢራብ አብላው ቢጠማም አጠጣው ይላል። ሰይጣንን ነው እንዴ? አለ የእውነት ግን እኛ ግን በዛ ኮንሲደር እናደርገዋለን ወይ? እኛ ከዛ በስተጀርባ ያንን የሚነዳውን እንዋጋለን ሰውየውን ሳይሆን ለማለት ነው እንጂ አለ። ጠላት የሚያደርገው አለ ማለት ነው። ጠላታችን ጠላት የሚያደርገው አለ። የዛ ጊዜ ዘወር እንዳንል ጠላት ሁሉ ጊዜ የሚጠቀምባቸው መንገዶች ልንገራችሁ። የመጀመሪያ ጠላት እኛን ዳውን ሊያደርገን የሚችለው ያለን ነገር በሙሉ የኛ እንደሆነ በማሳየት ነው። ይሄን ነገር ታውቃላችሁ። የኛ እንደሆነ ስናስብ እሺ የሚሰጠኝ ልጅ ብላሃና የኔ ነው ብላ ሐዋ ጋሽን አየሽ ለዘመናት ስታስለቅሽኝ ሐዋ አሁን ወጣ እያለች ጎርደድ እያለች በእርጉዝ ሆዷ ለመሄድ ነው የምታስበው። ዝም እግዚአብሔር ማልቀስ ትቀጥያታለሽ እንጂ ዝም ብዬ ለሁሉም ሰጥቼ ፈርጥጦብኛል፣ ሰጥቼው የራሱ አድርጎብኛል። ልክ እንደ ሙሽሮች ለሙሽራ ጥለት ምንድነው ጥሎሽ ሲልክ ሙሽራው እስቲ ያስቡ ሚዜዎቹ በሙሉ ተከፋፍለው ያንን ጥሎሽ ለብሰው ሙሽሪቷ ድክም ያለ ልብስ ለብሳ ሙሽራው ቢመጣስ? በቤተ ክርስቲያን በዚህ ዘመንም እየሆነ ያለው እንደዚህ ነው። እንደኔ ያለው ፓስተር ገሌ ልብሱን ሁሉ በጸጋ የተሰጠውን ቤተ ክርስቲያን እንድታምርበት እንድታጌጥበት የተሰጠውን ጥሎሽ ራሱ ለብሶት ወንድም ገሌ ይባላል። ክርስቶስ እየጠፋ እየከሳ ከቤተ ክርስቲያን ውስጥ አቤት የፓስተር ገሌ ይባላል። የለም ቤተ ክርስቲያን የክርስቶስ ነች። ያለን ነገር አሁን ቤተ ክርስቲያን ስንል አሁን እናንተን ነው ፓስተሮችን ምናምን እያላችሁ ነው አይደለ? እኛም ብቻ አይደለም እናንተም ያላችሁ ነገር ሁሉ የጌታ ነው። ያለኝ ሁሉ የጌታ ነው በሉ እስቲ። ይኸውላችሁ እንኳን ያለን ራሳችሁ እንኳን የራሳችሁ አይደላችሁም ተብለናል። በዋጋ ስለተገዛችሁ እንኳን ያላችሁ ነገር ራሳችሁ እንኳን የራሳችሁ አይደላችሁም ተብለናል። ስለዚህ ጠላት ይሄንን ወሰድኩብህ፣ ይሄንን ነጠቅኩ፣ ይሄንን ነሳው፣ ይሄንን አልሰጠሁም ሲል አይሰጠኛ የኔ እኮ የሆነው ነገር የጌታ ነው። ጌታን ከቻልክ ከሱ ጋር ተፋለም፣ ከሱ ጋር ተጣላ። ሊመዝን የሚሄደውን ነብይ ትዝ ይላችኋል። ሊመትር ኢየሩሳሌምን የሚሮጠውን ነብይ አስቆመውና ኢየሩሳሌም የምትመትር አይደለችም። ለምን? እኔ ቀጥሯ ስለሆንኩ። እኔን የሚለካ እግዚአብሔርን መለካት የቻለ ነው። አንቺን የሚለክ ለምን? የራሳችን ስላልሆነ። እንደው እግዚአብሔር ሆይ 6 ሰው እያገለገልኩ እስከ መቼ ስትል 6 ሰው የኔ ከሆነ ለምንድን ነው ማለቅሰው? ማለት 6 ሰው የእግዚአብሔር ከሆነ ማለት ነው። እንደው እግዚአብሔር ሆይ እስከ መቼ ድረስ እንደው በሚኒመም ዌጅ ስራ እየሰራው በ10 ምናምን ብር እሱም የሱ ከሆነ ኢየሱስ ክርስቶስ ጌታ ነው። እስከ መቼ የ1996 ሆንዳ ሲቪክ እየነዳው ኖራለሁ ካላችሁ ይቅርታ ይደረግልኝ።
እንደዛ አይነት ጭስ ማውጫቸውን ትላልቅ አርገው ፐርፎርማንስ ማፍለር የሚባል ገጥመው ጥር የሚያደርጉ ሰዎች ናቸው ያላቸው። እዚህ አላየሁም። እንግዲህ እስከመች እሱም የጌታ ከሆነ ምን ቸገረን? እኔም የጌታ ከሆንኩ እንደፈለገ ከፍ ዝቅ ያድርገኝ፣ የሆነ ቦታ ያድርገኝ፣ ሁሉ ለእርሱ ክብር ነው። ለእኔ ክብር ካልሆነ ጠላት አያገኛችሁም። እንደዚህ ስትሉ ማልቀስ ያቆማል በቤታችሁ። እንደዚህ ስትሉ እኔም እኮ የጌታ ነኝ እንኳን የኔ የሆነው ነገር ስትሉ፣ ሌላ ሁሉ ነገር በእግዚአብሔር ቁጥጥር ስር እንዳልሆነ በማሳወቅ ነው ጠላት እኔና እናንተ የሚገዳደረን። ለምን ቢባል ልክ እግዚአብሔር ዘግቶ ነበር እንደሚል አልገባትም። ማለት ራሔል አልገባትም ነበር። ያዕቆብ ይመስላታል። ዝም ብለ ሊያ ጋር እየገባ እዚህ ኧረ ተይ፣ እኔ ምንም ነገር እኔ ጋር አይደለም ነገሩ ያለው፣ እግዚአብሔር ዘግቶት ነው። እግዚአብሔር ያቀበታል። በእግዚአብሔር ቁጥጥር ሁሉ ነገር አለ። የእግዚአብሔር ስም የተባረከ ይሁን። ኤርሚያስን ለዚህ ነው ለእስራኤል ሕዝብ ሊናገር ሲል በሸክላ ሰሪው እጅ መስሎ ወደ ሸክላ ሰሪው ቤት ውረድ አለው። በመንኩራኩሩ እጅ ላይ ተበላሸ። ወየው ሲል እንደገና መልሶ ሌላ አድርጎ ሰራው። የእግዚአብሔር ስም የተባረከ ይሁን። እንደወደደ መልሶ ሌላ አድርጎ ሰራው ብሎ ይናገራል። እንደወደደ አድርጎ ሊሰራው ሁሉ ነገር በእጁ ነው። የእግዚአብሔር ስም የተባረከ ይሁን። እንደወደደ ሉዓላዊነቱን ሲያሳየን መልሶ የሚለው ሰከንድ ቻንስን የእንደገና አምላክነቱን የሚያሳየን ነው። እንደገና ደግሞ ሌላ አድርጎ ዲቫይን የሆነ አንኖን የሆነ ፕላን በህይወታችን እንዳለው ራሳችን ስለቀለት የሚያሳይ ነው። የእግዚአብሔር ስም የተባረከ ይሁን። ከዛ ህልቃና መጥቶ ለምን ታለቅሻለሽ ብሎ ለምንስ ልብሽ ያዝነብሻል እኔ ከ10 ልጆች አልሻለምን ብሎ ያባብላት ነበር። ብዙዎቻችን በምድር ባሉ ጥቃቅን ማባባያዎች ከእግዚአብሔር ቤት እየፈረጠጠን ያለ ነው። እየወጣን እየሸሸን ያለ ነው። 6 ዲጂት ስራ ልላ ካገኘን ቢዚ እሁድ በሚገርም እንትን በስቶብኝ ወዲያው ነው። ምድራዊ ጥቃቅን ማባባያዎች እግዚአብሔር ያየልንን ዓላማ እንዳያስጥሉን ማሰብ መቻል አለብን። ፍናና ብዙ ልጆች ያሏት ህልቃና ይመጣና እንዴ አንቺን ወደጄ ብዙ እየሰጠው ስለምን ታለቅሻለሽ? ለምን ታዝኛ? እኔ እኮ 10 ልጅ እንኳን ብታገኝ ይበልጣል። ኖ እቀጥላለሁ ማልቀሴን። ለምን? የሆነ ነገር አለ። የሆነ እግዚአብሔር ያሰበው ነገር አለ። የሆነ በህይወቴ የምጠብቀው ነገር አለ። በመንገድ ያገኘሁት ነገር መጽናኛ አይደለም። ግቤ ሩጫዬን ጨርሼ መሄድ ነው እንጂ በመንገድ የማገኘው የሚጠጣ ነገር አይደለም ብላ ቀጠለች። መጽናናትንም እምቢ አለች ብሎ ይናገራል። እግዚአብሔር ሆነ ብሎ ጉድለቶቻችንንም እንደሚጠቀምበት እንድናውቅ እግዚአብሔር አምላክ ይፈልጋል። የእግዚአብሔር ስም የተባረከ ይሁን። መጨረሻ ላይ ደረስኩኝ። ፖይንቶችን ተናግሬ ጨርሳለሁ። ከዛ ግን አንድ ዘመን መጣ። በየዓመቱ ይህች ሴት ትወጣለች፣ ፍናና በጎን ታበሳጫታለች። አቤት አቤት! አንዳንድ ፍናናዎችማ ይኸው የመጨረሻ ጭንቅላታችሁን ነው የሚያፈነዱት። የእውነት ነው ምለው። ልክ እንትን ብላ በቃ በጠዋት ተነስታው በቃ ቀስ ብላ እንደው ሄዳ የሚያቅለሸልሻት ነገር ሊመጣ ብላ አውቃ ከሩቅ ይሰማታል። አሁንም ሌላ አረገዘች። እቺኛው አሁንም እንደገና ትበሳጫለች። እንደገና ደግሞ ልጆቿን እስቲ ሌላም ልጅ አሁን ደግሞ ላረግዝ ገብሱን ውቀጡልኝ እስቲ ትላለች። ሆነ ብላ ደግሞ ነገር ውስጥ ስትገባ ደግሞ ሆነ ብላ እንትን ልትላ ስትል መቼም እንደው የማይወልዱ ስንት አሉ እኔማ ስንቱን ትላለች። ሆነ ብላ በነገር ስትወጋት ማለት ነው። እንደዚህ ያበሰጫጨቻት የመጨረሻ ዘመናቶች አለፉ። አቴንሽኗ ወደ ፍናና ሆነ። ወደ እግዚአብሔር ከመሆን ይልቅ እግዚአብሔር ሆይ ለእኔ የምትሰጠኝን እሰጣለሁ ከማለት ይልቅ እሷ ታበሳጫታለች። አልቅሳ ነው የምትመለሰው። መስዋዕቷን ይዛ መስዋዕቷን እንደታቀፈች ወይ ወርወር አድርጋ እንደ ነገሩ አይነት ነገር እኛ ስናመልክ እንደምንሆነው እና ይኸውልህ በቃ የሆነ አለ አይደለ ክብራችንን ጠብቀን ከዛ በኋላ በጥያቄ ቆይ ግን ለምንድን ነው ይሄ አበባ አቀማመጡ በቃ የሆነ ክብራችን ኖ እግዚአብሔር ሲመጣ እውነተኛ ክብር በህይወታችን መምጣት ይጀምራል። የእግዚአብሔር የአምላካችን ስም የተባረከ ይሁን። አንድ ዘመን መጣ። ወደዚህ ወደ መጽሐፍ ቅዱስ ውስጥ የገባችበት ሐናን ታሪኳን የገለባበጠ አንድ ዓመት መጣ። በየዓመቱ ነው ያደርጉ ነበር የሚለው ወደ ሴሎ ሲወጡ። አንድ ዓመት ግን መጣ። በሴሎ ሲወጡ ነገሯን ሁሉ የገለባበጠ የእስራኤልን ታሪክ ሁሉ የለወጠ ለዘመናት መሪ በሌለበት ዘመን ነገርን ሁሉ ገለባብጦ መሪ ያመጣ የእግዚአብሔር
ቃል ብርቅ ከነበረበት ዘመን ተገልብጦ እግዚአብሔርን ቃል በቃል የሚሰማ አንድ ሰው የሚነሳበት ዘመን መጣ። ነገር ግን የተለወጠበት ሞመንት ይሄ ነው ዋነኛው የቃሌ ርዕስ። ብትሰጠኝ እሰጥሃለሁ። እንደዚህ አለች። ሁሉ ጊዜ እኮ ትላለች ልጅ ብትሰጠኝ ከፍናና እንደዚህ የምታበሳጨኝን እንደው ባሳርፈው፣ እንደው አፋን ማዘጊያ ብትሰጠኝ። ዝም እግዚአብሔር። አሁንም ትመጣለች ደግሞ ታለቅስና ትመለሳለች። እንደው እግዚአብሔር ሆይ ስለኔ እንደፈለጋችሁ አግሮምርሙ ፍርፍር እያላችሁ ታለቅሳላችሁ። እግዚአብሔር አምላክ ዓላማ ውስጥ እስክትገቡለት ድረስ ዝም። ልጆቻችን እስቲ ተመልከቱ። ሽቦ ማለት ሶኬቶች አሉ አይደል? የሆነ ሽቦ የልብስ መስቀያም ሆነ የምን ሽቦ አምጥቶ ሲጫወት በዳዴ እየሄደ እዛ ውስጥ ሊሰካ ቢፈልግ ብታዩት በድንጋጤ ተወርውራችሁ ነጥቃችሁት እሱንም ከዛ ጋር አንስታችሁ ያንን ሸፍናችሁ ታስቀምጣላችሁ እንጂ ልክ ስትነጥቁት ፍርፍር እያለ ናስጪ ገመባክ ገመናትባክ እያለ ቢጮ በቃ ሽንካ ከምትንፈራፈር እንካስቲ በቃ ሽቦን ያው ሶኬቱም ትሉታላችሁ እንዴ? የለም። እግዚአብሔር ለዓላማው ጨካኝ አምላክ ነው። የእውነት ነው የምላችሁ። ምንም ፍርፍር ያለባቸው ጊዜያቶች እግዚአብሔር አምላክ ዓላማዬ ጋር እስክደርስ ብሎ ዝም ይላል። እግዚአብሔር እስካገኘው ድረስ ልጄን ብሎ ዝም ይላል እግዚአብሔር። ታዲያ አንድ ዘመን መጣ። ብዙ ዘመናቶች ወደ ሴሎ ስትወጣ መስዋዕታንም እንደ ነገሩ ወርወር አድርጋ ጸሎቷንም ደግሞ እንደው ጌታ ሆይ ብላ ደግሞ ካልሆነ አልቀሳ የምትመለስ ሴት ነገሩ ገባት። ነገሩ ተለዋወጠ። ልክ እንደዚህ አለች። እንደ ሁሌው ይመስለኛል ባለፈውም ጊዜ ተናግሬ ያለሁኝ። ልክ አለቃችን ፊት ነገርን መለወጥ የሚችል ነገሮቻችንን መቀየር የሚችል አለቃችን ፊት ወይ ፈቃድ ፈልገን ወይ ፕሮሞሽን ፈልገን ወይ ደግሞ የትኛውም የሥራ ጉዳይ አሳስቦን ስንቀርብ እንደሚሆነው ይሰማናል። ስራውን እየሰራ ኮምፒውተር ላይ እንደዚህ እያለ ይነካካል እያለ ይሰማናል። እኛ ከዚህ ጋር ሆነን እናወራለን። እሺ እንትና እንደዚህ ነው እሺ ምናምን ይለናል። ከዛ በኋላ የባሪያን መዋረድ ተመልክተህ ብታስበኝ ኦኬ፣ እኔንም ባትረሳ ኦኬ፣ ከዛ ለባሪያ ወንድ ልጅን ብትሰጥ በቃ ሁሌ የተለመደ ነው። መተመች የምትጠይቀው ነገር የተለመደ ነው። ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ። ዋት ቆም አድርጎ የሚያደርገውን ነገር እንደሚሰማ አለቃ እግዚአብሔር ዞር አለ። የባሪያን መዋረድ ተመልክተህ አይ እሱ ከእንትና ጋር እያወዳደርሽ ነው። እኔንም ባትረሳ እኔ ሰውን ረስቼ አላቅም። ለባሪያ ወንድ ልጅን ብትሰጥ ዓለሙን ሁሉ የሞላ ወንድ ልጅ አለ፣ ለአንቺ ብቻ አይደለም። ትልቁ ቁም ነገር ወንድ ልጅ መሰጠቱ ሳይሆን ለእግዚአብሔር መሰጠቱ ነው። የእግዚአብሔር ስም የተባረከ ይሆን። እድሜውን በሙሉ እሰጠዋለሁ። እስቲ እሰጠዋለሁ በሉ። ብትሰጠኝ እሰጠዋለሁ። እንደገና እንድገም እስቲ። ብትሰጠኝ እሰጠዋለሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ልክ እግዚአብሔርን ከዙፋኑ ነቀነቀ ይሄ ጸሎት። ከሰማይ የሆነ ድምፅ መጣ። ልክ ኤሊ ጋር የተነጋገረችው ነገር እውነት ነው። የሰራው ነገር ሊኖር ይችላል። ነገር ግን የእርሷ ጸሎት እግዚአብሔርን ቀና አደረገው። ለዘመናት የነበረ ለቅሶ የዛ ጊዜ ተቋረጠ። የሚገርማችሁ መጽሐፍ ቅዱሳችን የሚነግረን ልክ ባሏ ጋር ተገናኝታ መጸለያዋን ስታቅ አይደለም የሚለው። ከዛ ቀን ጀምሮ ሐዘንተኛ ሆና አልታየችም። ሃሌሉያ! የምንጠብቀውን ነገር እስክናገኘው ሳይሆን በእግዚአብሔር ሰላም በእግዚአብሔር ደስታ ነው ውስጣችን እውነተኛ እረፍት የሚያገኘው። ሃሌሉያ! ታዲያ ምን እናርግኛ? እነዚህ ሰዎች ያደረጉትን ላሳያችሁ። አንደኛ በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር። በጣም የሚደንቃችሁ በመጽሐፍ ቅዱሳችን ለመጀመሪያ ጊዜ ከዛ በኋላ በጣም ብዙ ሺህ ጊዜ የሰራዊት ጌታ እግዚአብሔር በተለይ የነቢያቱ መጽሐፎች ላይ ታገኛላችሁ። ለመጀመሪያ ጊዜ ለሰራዊት ጌታ ለእግዚአብሔር ብላ የተሳለችው አቤቱ የሰራዊት ጌታ ሆይ ያለች ሴት ነች። መጽሐፍ ቅዱሳችን ውስጥ ይሄን ሳታና ምንድነው የሰራዊት ጌታ እግዚአብሔር የሚለውን ከላይ ግን 1:3 ላይ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ የሚል ተጽፏል። በአንደበቷ ግን ራሷ የተናገረችው የመጀመሪያ ሴት ነች። የሰራዊት ጌታ እግዚአብሔር የሚለውን ቃል ለእስራኤል ሁሉ ያስተማረች። ሃሌሉያ! እግዚአብሔር የሰራዊት ጌታ ነው። እስቲ የሰራዊት ጌታ በሉ እስቲ። የሰራዊት ጌታ በሉ እስቲ። ሃሌሉያ! ብዙ ሰራዊት አለ በህይወታችን የሚመጣ ጌታቸው ሆኖ የሚያዝገን እርሱ ነው። የሚያስፈሩ ከኛ አቅም የሚበልጡ ብዙ ነገሮች አሉ። ጌታቸው ሆኖ ሰራዊቱን የሚያዝ ኃይል ያላቸውን የሚያወጣ የሚያገባ ጌታ ነው ያለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። በመጀመሪያ ታዲያ
የማያቋርጥ ምስጋና ከእኛ ይውጣ። አንደኛ የማያቋርጥ ምስጋና። ይሄም ሰው ለሰራዊት ጌታ ለእግዚአብሔር ሁሉን ቻይ ለሆነው ይሰዋ ዘንድ በየዓመቱ ይወጣ ነበር። ቀድም እንደነገርኳችሁ በየዓመቱ ይህንን ለማድረግ ይወጣ ነበር። የነ ጳውሎስና የነ ሲላስን ህይወት ያስታውሰኛል። የሚደንቅ አይነት አገልግሎት እያገለገሉ ቸርች አጥተው እየተንቀሳቀሱ በወንዝ ዳር ለመስበክ ሲጀምሩ አንድ አጋንንት ያለባትን ሴት ስለምን አስወጣችሁ ብለው በገበያ መካከል ጎትተው በእስር ቤት ሲማግዷቸው እነ ጳውሎስ እዛ ጋር በመጀመሪያ እግዚአብሔር ሆይ ስለ ስምህ ብለን እዚህ ጋር ደርሰ ይሄን ያክል ዋጋ ከፍለን የሚሉ ሰዎች አልነበሩም። ነገር ግን እንደዚህ ይላል መጽሐፍ ቅዱስ፣ እኩለ ሌሊት በሆነ ጊዜ ጳውሎስና ሲላስ ሲጸልዩና ሲዘምሩ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። እስቲ እግዚአብሔርን ሲያመሰግኑ ነበር በሉ እስቲ። ኦ ሃሌሉያ! እናንተ የታሰሩበት የእግር ብረት የተጠፈሩበት የእግር ግንድ የሚባለው እግርን ብቻ የሚያስገባ ሁለት እግር እንደዚህና እንደዚህም የማትሉበት እግራችሁን ሁለቱን አስገብቶ ግርጭም ብሎ ጠረቃቸው ነው የሚለው አይደለም። የሚጠረቁበት ነው። ነቅነቅ የለም። መተኛት አይቻል አርፎ። እነርሱ ግን በዛ ሰዓት እየጸለዩና እያዜሙ ኢየሱስ ክርስቶስ ጌታ ነው። ለዚህ ነው እኛ በዘመናት ሁሉ መካከል ጳውሎስና ሲላስ በእስር ቤት የምንለው ከነሱ ተምረን ሃሌሉያ። በሚያስደንቅ እንደኔ እንደቆምኩበት አይነት መድረክ ላይ ቆሞ አይደለም የሚወራጩት። በእስር ቤት ቁጭ ብለው እግዚአብሔርን ያመሰግኑ ነበር። የታሰሩበት ነገር ሁሉ ተረስቷቸው ነበር። የእግዚአብሔር ስም የተባረከ ይሁን። የማያቋርጥን ምስጋና እግዚአብሔር ይፈልጋል። የሆነው ነገር ታዲያ እንደዚህ ነው። የወህኒው መሰረት ተናወጠ። እስቲ ሼክ በሉ እስቲ። በምስጋና ሼክ የሚያደርግን ነገር እግዚአብሔር አምላክ ወደ እኔና ወደ እናንተ ህይወት ያወጣል። እንደውም የሚናገረው ነገር ታላቅ የመሬት መንቀጥቀጥ ሆነ። ቫይለንት የሆነ እርዝኩዌክ። ቫይለንት የሆነ ሰው እንዳለ ቫይለንት የሆነ እርዝኩዌክ አለ። አንድ ያደረገውን ነገር አድርጎ እስኪመለስ ድረስ ማንቀጥቀጥ የማያቆም ኢየሱስ ክርስቶስ ጌታ ነው። ይሄ የሚሆነው በምስጋና ህይወት ነው። የጎደለንን የተመታንበትን የተጣለበትን ዋጋ የከፈልበትን ሰዎች ዲፕረስ ያደረጉንን በእውነት ሁኔታዎች ሁሉ ያስጨነቁንን ነገር ሁሉ አልፈን ስንወጣ የዛ ጊዜ እግዚአብሔር ማንቀጥቀጥ ይጀምራል ወህኒ ቤቱን። የእግዚአብሔር ስም የተባረከ ይሆን። ወዲያውኑ የወህኒው በሮች ሁሉ ተከፈቱ ነው የሚለው። ፍሊው አደረጉ እንደ ብርግድ ብለው ተከፈቱ በሮቹ ብሎ ነው የሚናገረው። የተዘጋ ነገር አለ፣ እግዚአብሔር በምስጋና ይከፍተዋል። የሁሉም እስራት ተፈታ። የታሰርንበትን ነገር ሁሉ እግዚአብሔር አምላክ መበጣጠስ ይጀምራል። የእግዚአብሔር ስም የተባረከ ይሁን። ማመስገናችንን እንቀጥል። እግዚአብሔር በእኛ ህይወት እንዲያደርግ የምንፈልገው ነገር አለ። የማያቋርጥ እስቲ የማያቋርጥ ምስጋና በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ኢዮሳፍጥም ያደረገው ይሄ ነው። የመጣበት ብዙ ሰራዊት አለ። እውነትም አወቀ። ሲለካ ሲያይ በጦርነት ስትራቴጂ በብዛታቸው ባላቸው የጦር ደግሞ መሳሪያዎች ብዛት በተለያየ ነገር ፈጽሞ ሊስተካከል የማይችል እንደሆነ ገባውና የመጣብንን ሰራዊት እንመክት ዘንድ አንችልም፣ ነገር ግን አይኖቻችን በአንተ ላይ ናቸው ብሎ ተናገረ። ከዛ እግዚአብሔር ስቴፕን አደረገ። የዛ ጊዜ ሰልፉ የኔ ነው፣ እናንተ ዝም ብላችሁ ትቆማላችኋል። እሱ ግን ኖ ዝም ብሎ መቆም የለም፣ እኛ ማዜማችንን እንቀጥላለን። ተከበናል በኃይለኛ ሰራዊት፣ ጌጠኛ ልብስ የለበሱ እንደው የመጣብንን ሰራዊት ጠላቴን ደፋው የሚል የማይዘምሩ እነዚህ ሰዎች ከጠላቶቻቸው ጋር ነገራቸውን ያላደረጉ እንዴት ብለው የሚዘምሩ ይላል? ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ የሚያዜሙ ጌጠኛ ልብስ የለበሱትን ሰዎች አቆመ ይላል። ሃሌሉያ! ምህረቱ ለዘላለም ነውና። በእውነት እንደዚህ ይላል መጽሐፍ ቅዱሳችን። በተከበበች ከተማ የሚያስደንቅ ምህረቱን ለእኔ የገለጠ። ለካ ምህረት ያስጥላል ከከበባ። ኢየሱስ ክርስቶስ ጌታ ነው። በጣም ከዚህ በላይ የሚያስገርመው ምስጋናን ባሰብን ጊዜ ሁሉ አለማንሳት የማንችለው የዳዊትን ህይወት ነው። አንድ ስፍራ ላይ መጽሐፍ ቅዱሳችን መዝሙረ ዳዊት ምዕራፍ 34 ላይ የምናቀውን አንድ ነገር ይናገራል። እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው የሚለው። ነገር ግን እሱን ከማለቱ በፊት በደቃቃው በቀጭኑ እንደ ክሬዲት ካርድ ካምፓኒዎቻችን እንደሚጽፉት ማለት ነው
የተጻፈች አንድ በደቃቃው አለች። ምን ይላል? ባሳደደው በአቤሜሌክ ፊቱን ለበለወጠ ጊዜ በሄደም ጊዜ ዳዊት መዝሙር። ሪሊ ከባድ ስደት ላይ ነው። የሚደንቃችሁ ይህንን አንደኛ ሳሙኤል ምዕራፍ 21 ላይ ነው የምታገኙት። ይሄ ሰው አቤሜሌክ የሚለው በዚህ በፍልስጤም የነበረው አንኩስ የተባለው ንጉስ እንደሚሆን ይታሰባል። የንጉሰ ነገስቱ ጥቅል ስም ስለሚሆን ማለት ነው ይሄኛው። አንዳንዶች ደግሞ ራሱ አቤሜሌክ እዛው ምዕራፍ 21 ላይ ያለውን ካህኑን አቤሜሌክ እንደሆነ ይናገራሉ። በዛ ጊዜ ላይ በአቤሜሌክ በካህኑ ፊት ስለነበረው ነገር ከሆነ የሚያስደንቅ የጦር ሰራዊት ሆኖ የሚያስደንቅ እግዚአብሔር ቀባው ተብሎ ጎልያድን ጣለ ተብሎ ብዙ ነገር የተባለለት ሰው መጥቶ እንጀራን የሚለምን ምስኪን ሰው ከአቤሜሌክ እባክህ እንጀራን ስጠኝ ብሎ የሚለምን፣ አረ እንደው የተቀደሰ እንጀራን ያለን፣ አዎ ቢሆንም ስጠን ብሎ እንጀራን የሚበላ ምስኪን ሰው። ይሄ ብቻ አይደለም። ትላንትና ጎልያድን የጣለበት የሚያስደንቅ ድንቅና ተአምራት ተረስቶ ዛሬ ግን አንድ ጎራዴም አልያዝንም እንዳይታወቅበት የንጉሥ ትእዛዝ ፈጣን አስቸኳይ ስለነበር አልያዝኩም ሲለው፣ አንተ የዛን የፍልስጤሙን ራስ የቆረጥክበት ያ ጎራዴ እዛ ጋር በጨርቁ ተጠቅልሎ አለልህ፣ ትወዶ እንደሆነ ውሰድ ሲለው፣ እንደርሱ ያለማ ለኔ የለም። ትላንትና ተአምር የሰራንበት ጎራዴዎች ሁሉ ተጠቅልለው አንድ ስርቻ ስር ተቀምጠው የድል ህይወት ሁሉ ተረስቶ ዛሬ በልመና ውስጥ ባለንበት ጊዜ፣ የሚያስገርም አይነት ፍርሃት በህይወታችን በወደቀበት ጊዜ፣ ትላንት ጎልያድን ጥረን ዛሬ ስለ ነፍሳችን እየሸሸን ባለንበት ጊዜ፣ በዛ ጊዜ አለ ዳዊት እግዚአብሔርን ሁልጊዜ እባርከዋለው፣ ምስጋናውም ዘወትር ባፌ ነው። ሃሌሉያ! ለምን አለ? ነፍሴ በእግዚአብሔር ስለምትከብር ገሮችም ሰምተው ደስ ስለሚላቸው ሁል ጊዜ መባረኬን አላቋርጥም፣ ሁል ጊዜ መናገሬን አላቋርጥም። አንደኛ የማያቋርጥ ምስጋና፣ ሁለተኛ የተቃኘ ልመና ወይም የተቃኘ ጸሎት። እንደዚህ ያለች እርሷም አቤቱ የሰራዊት ጌታ እግዚአብሔር ሆይ የባሪያን መዋረድ ተመልክተህ ብታስበኝ፣ እኔን ባትረሳ፣ ለባሪያም ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ። ዋው! ለእግዚአብሔር የተቃኘ ምላጭም በራሱ ላይ አያርፍም ብላ ተናገረች። ልመናዎቻችን የተቃኙ እንዲሆኑ ኢየሱስ ሲያስተምር ምን አለ? በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ ይሰጣችኋል። ኢየሱስ ክርስቶስ ጌታ ነው። የተቃኘ ልመና ያስፈልገናል። አንድ ጊዜ ሲነገረን እንደነበረው ማለት ነው፣ አንድ ጠይቋት እምቢ ያለችውን ሴት እግሯ አብጦ እንዲፈነዳ አንድ ሰው ይጠይቅ ነበርና እንደውም ይባስ አምሮባት ቀጭቋ እያለች አምሮባት ቀጥ ብላ ወንድማችሁን ለእናንተ ኢንተረስት ብሎ አይደፋው። እህታችሁ ከወንድማችሁ ጋር አይደለም፣ ከእግዚአብሔር ጋር ነገራችንን እናርግ። ልመናችን ካልተቃኘ አንድ በጣም ጮሌ የሆነ ነብይ አንድ ጊዜ መጥቶ ነበር። ኢትዮጵያ ውስጥ አሁን ያለ የመጨረሻ የነቢያቱ የሐሰት ግርግር የተፈጠረው ከሱ በኋላ ነው። ቡሽሪ የተባለ ስሙን ልጥራው ችግር የለውም። ምን ይላል? ተናግሮ እኔንም አይቀበሉትን እያንዳንዱን ልቅም እያደረገ እግዚአብሔር ያነሳል ብሎ አስፈራርቶ ሄደ። አራ ከምነሳ ብሎ አንዳንዱ ዝቅ ያለ ይመስላል። የኔ ትንቢት እንዲፈጸም እገሌን ያነሳዋል። ሰው ክቡር አይደለም። ጸሎታችንን እንቃኘው። ስንጸልይ ከእግዚአብሔር ጋር ነገራችንን እናርግ። የእውነት ነው ብለው እግዚአብሔር ለሁላችን የሚበቃ ክብር አለው። እገሌ ፊቴ ስለመጣ እግዚአብሔር እኔን የሚደብቀኝ አርገን ካሰብን ገና ጌታ አልገባንም። እገሌ የሆነ ነገር የሚዘጋብኝ ከመሰለኝ የጌታ ኃይል ገና አልገባኝም። ጸሎቴ ሊቃኝ ይገባዋል። አቤት ወንድሜ እኮ፣ አቤት እህቴ እኮ፣ አቤት እንደዚህ አርግ። አረ ተው፣ እግዚአብሔር ጋር ነገራችንን እናርግ። ጸሎት ከጌታ ጋር ነው። ወንድሜን እያነሳው እየወረወርኩ አየር ላይ እየበተንኩ በጸሎት ስጠልዘው አንድ ጊዜ ሰምቻለሁ። ጸሎት ላይ ቁጭ አድርገው ሁሉ ወንበር ይሄ ገሌ ነው ይሉና ወንበር ይጠልዙ ነበር አሉ። በእውነት
በትክክል የታወቀ አንድ ትልቅ ቤተክርስቲያን ጸሎት ላይ ትልቅ የተቀጣጠለ የጸሎት እንትን በአካባቢው ቸርች የሚከፍትባቸውን ፓስተር ነው አስቀምጠው ወንበር ላይ የሚጠልዙት። ቀረብ ባለ ከነሱ አቅራቢያ በምናምን ሬዲየስ ውስጥ ቸርች መከፈት የለበትም ብለው ቁጭ ያደርጉና አንድ ወንበር አምጣልኝ ብለው ወንበሩን ጸሎትና ምትሃት እየተቀላቀለብን ያለው። እግዚአብሔር አምላክ ያድነን። ኢየሱስን አስተምረን ሲሉ ጸሎት አባታችን ሆይ በሰማያት የምትኖር በሉ አባታችን ሆይ በሰማይ የተቃኘ በአባትነቱ የተጠቀለለ ጸሎት ነው። ጸሎት ገና ሲጀምር ያንን አለ። የኔ አባት የዜድ አባት ነው። የኔ አባት የመስፍኔ የዛኬ ኤሉ የመሲ አባት ነው። ልጆቻችን ተጣልተው ይመጣሉ ፊት ለፊታችን ይሁዳ ዲናር ያ ነው አንተ ዝም በል። ከዛ ያጠፋውን ትክክለኛ እናገኛለን። ከኢንቨስቲጌሽናችን በኋላ ካገኘን በኋላ ይሄኛውን ልንቀጣው ብንፈልግም ልጃችን ስለሆነ ማጥፋት አይደለም የምንፈልገው። አባት ስለሆንን ጥፋቱን ዝም አንልም፣ እንዲሞት አንፈልግም። እግዚአብሔር ያጠፋ እንኳን እያሳደደ መንገድ የሚዘጋባችሁ ወንድም ካለ ሊያድነው ነው የሚፈልገው። ቁርጣችሁን ወቁ። እግዚአብሔር ታላቅ ኃይል ምድርን የሚገለባበት ኃይል ኖሮት የእግዚአብሔር ኃይል ለምንድን ነው የተባለው? እስቲ ለማዳን በሉ። እስቲ ለማዳን በሉ። አቤት አቤት! በእውነት ለማዳን ይሄንን ኃይሉን የተጠቀመ ጌታ ስሙ የተባረከ ይሁን። ልመናችን እንዲቃኝ እግዚአብሔር ማድረግ አለብን። ልመናችንን መቃኘት አለብን። ሶስተኛ የመጨረሻው ለክብሩ የሚሆን ቁመና። አንደኛ የማያቋርጥ ምስጋና አልኳችሁ፣ ሁለተኛ የተቃኘ ልመና አልኳችሁ፣ ሶስተኛ ለክብሩ የሚሆን ቁመና። አንዳንድ ጊዜ እግዚአብሔር በእኛ ህይወት ያሰበውን ክብር የሚያዘገይብን ያንን መሸከም የማንችል ሰዎች ስለሆነን ነው። ልጃችን ገና ልጅ ሆኖ ሁሉን ነገር የምንሸከመው እኛ ነበርን። አሁን ፈርጠም ብሎ ጡንቻ ሲያወጣ አይኔ እንደው ኖ እስቲ ያፊ እስቲ ማማማ ሁሌ ትላለች ያፊ ነው ይሄንን የሚችለው በእናታችሁ። እኔ አሁን ድሮሱን እዚህ ጋር ተሸክማ እንዳላጠባችሁ ኃይል አለ፣ ቁመና አለ። አሁን ቁመናችን የማይችለው መሸከም የማይችለውን ነገር እየሰጠን ነው። እኛ ተበታትነን እየጠፋን ያለን። ለክብሩ የሆነ ቁመናን እግዚአብሔር ይፈልጋል። አንድ ደሉ የሚባል ሰባኪ ራሱ መድረክ ላይ ስለተናገረው ነው ስሙን ምጠራው። እንደዚህ አለ። አንድ ጊዜ 40 ቀን ጾም ጸሎት ያስኩኝ አለ። 40 ቀን ጾም ጸሎት ይዤ ጌታ ሆይ ለእኔ እንደው ላገልግልህ እኮ ነው ያልኩት። አንድ ቸርች ፕላንት ለማድረግ ነው አለ ምጸልየው። በቃ 50 ሺህ ብር ነው የምታስፈልገኝ። የድሮ 50 ሺህ ብር ያሁኑ ሳይሆን እና በቃ ወንበር መግዛት ቸርች መከራየት እንደዚህ ነው። በቃ ምንም ሌሎች በቃ እንዳገለግል አላደርግ ብለውኛል። መንገድ እየዘጉብኝ ብሎ ጸለየ። እየተቀጣጠለ ነው። በእርግጠኝነት የሚከፍት ነው የመሰለው። መጨረሻ ላይ ዝም ብሎት መጨረሻ ላይ እግዚአብሔር መጣና እንደኔ ጉጉት እንደኔ እንትን መስሎኛል። በቃ አሁን በቃ እግዚአብሔር ሊናገረኝ ነው። የለመንከውን አልሰጥህም አለኝ አለ። 40 ቀን 40 ሌሊት። አዎ የለመንከውን አልሰጥህም። እንዴ ምን ነው ስላለ ብሰጥህ ትፈረጥጥብኛለህ አለኝ አለ። እንደሌላው ፈርጥጠው እኮ ነው የቤተ ክርስቲያን ገንዘብ ኪሳቸው ውስጥ ሚሊዮነር 1 ሚሊዮን ብር ጻፉ ቼክ የሚባሉ ሰዎች ያንተ ነው የቤተ ክርስቲያን ነው ያ ገንዘብ። ስለዚህ ለክብሩ ብዙዎች የሚያስደንቅ ክብር አከበራል። አቤት አንዳንዶች የሚገልጡት ቃል መድረክ ላይ አቤት የሚገለጠው ነገር። ያንን ሁሉ ክብር ግን ጠቅልለው ለራሳቸው አደረጉት። አንድ ሰውን ግን ልንገራችሁ። መጥምቁ ዮሐንስ የተባለ ሰው ገና ከመነሳቱ ከእግዚአብሔር የተላከ ስሙም የሚባል አንድ ሰው ዮሐንስ የሚባል አንድ ሰው ነበር። 1:16 ላይ ይላል ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ መጣ እንጂ እርሱ ብርሃን አልነበረም። ስለ ብርሃን ለመሰክር መጣው። በሉ እስቲ ኢየሱስ ክርስቶስ ጌታ ነው። ይህ የዓለም ብርሃን ገና ወደ ዓለም ይመጣ ነበር። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ የዓለም ብርሃን አልነበረም። ቁጥር 23 ላይ ነብዩ ኢሳይያስ እንዳለ አንተ ማነህ ሲሉት ኤልያስ ነህ እያሉ ሲጥሉት ኖ ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ። እስቲ የጌታን መንገድ አቀናለሁ በሉ እስቲ።
አቤት አቤት ክብርን አሳየን እኮ በእውነት ነው ምላችሁ ሙሉ በሙሉ እየወሰደ ለጌታ ክብርን የጌታን መንገድ ማቀና ጥርጊያውን የማስተካከል ሰው ነኝ እንጂ እኔ ራሴ የተጠራሁና ዋነኛው ጌታ አይደለሁም እርሱ ከመምጣቱ በፊት የምላ የተላኩ ሰው ነኝ ኢየሱስ ክርስቶስ ጌታ ነው ቁጥር 26 እንደገና ዮሐንስ መልሶ እኔ በውሃ አጠምቃለሁ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው ኢየሱስ ክርስቶስ ጌታ ነው የጫማ ጠፍር የሚፈቱና እግር የሚያጥቡ እጅግ በጣም ዝቅ ያሉ ባሪያዎችና ህፃናቶች ልጆች ናቸው በዕብራውያን ልማድ ሰዎች በእኩል አይነት ሌቭል ላይ ካሉ ውሃ ብቻ ያቀርቡለታል ያው ሰው ራሱ እግሩን ይታጠባል ሞር ዝቅ ብለው ግን ህፃናት የሆኑ ድርሻ የሌላቸው አቅም የሌላቸው የበግ ጠባቂዎች እረኞች የሆኑ ይመጡና አንድ ሰው ሰውን ሊጎበኝ ሲመጣ ጠፍሩን ይፈታሉ ይተፈታቱና እግሩን በደንብ አጥበውት ከዛ በኋላ ጠፍሩን ጠራርገው ያስቀምጥ የጫማውን ጠፍር እንኳን ልፈታ የሚመጥነኝ አይደለም አለ ኢየሱስ ክርስቶስ ጌታ ነው እንዴት አይነት መረዳት ነው ይሄ ሰው ያለው ይሄ ሰው ኢየሱስ ሳይታወቅ በእስራኤል ዘንድ ዕውቅ የሆነ ሁሉን ያጥለቀለቀ የሚገርም ሰው የሚፈራው አይደለም እስራኤላውያን የሮማ ወታደሮች እንኳን ቆመው የሚሰሙት ምን እናርግ ብለው የሚጠይቁት እግዚአብሔር አምላክ በሚያስደንቅ ጸጋ የገለጠው ሰው ነው ነገር ግን በአንድ ስፍራ ኢየሱስ ሲያጠምቅ እሱ በሌላኛው ስፍራ ያጠምቅ ነበር በዮርዳኖስ ጫፍ ነገር ግን እንደዚህ አንተ የቀባኸው ያጠምቃል እንዴ ዋናው እሱ አይደለ እንዴ ዋናው ሙሽራ እኮ እሱ ነው ኢየሱስ ክርስቶስ ጌታ ነው ብዙዎቻችን የወደቀብን ነገር ልክ እንደሃና ዝም ብለን ማልቀስ ይሄ ለምን አልሞላም ልክ እግዚአብሔር ለኔ ሲል ልክ ለራሱ ክብር እንዳደረግነው ሲያቅ መከፋፈት ይጀምራል ይሄ ኤልያስ የተባለው ሰው እንደገና ቀጥሎ በነገውም እንደገና ከደቀ መዛሙርቱ ሁለቱ ቆመው ነበር ደቀ መዝሙር ሊወሰድበት ነው ምዕመኖች እየተከተሉት ነው ብዙ ሰዎች ከኋላው የሚከተሉ አሉ አቤት እንደው እንደዚህ ያለው ኤልያስ አቤት ወገቡን ጠፍሮ አበቃ ሸንፍጦ ዮሐንስ ማለት እየሄደ ያለ የሚገርም ሰው እያሉ የሚከተሉትን ሰዎች ከሱ ጋር የቆሙትን ኢየሱስን ተመልክቶ እነሆ የእግዚአብሔር በግ አላቸው ወደ ጌታው የሚጠቁም ክብርን ለራሱ የማይወስድ የሚያስገርም ነገር እነርሱም ይህን ሲናገር አይተው ተከተሉት ብሎ ይናገራል ሰዎችን ሁሉ ለእግዚአብሔር የሚቃኝ ማንነት እግዚአብሔር አምላክ ይፈልጋል የእግዚአብሔር የአምላካችን ስም የተባረከ ይሁን ስለዚህ የእውነት ብትሰጠኝ እሰጥሃለሁ ካልን እውነተኛ ይሄ ቃላችን የሚመዘነው በማያቋርጥ ምስጋናችን በተቃኘ ልመናችን ለክብሩ ደግሞ በሚሆን ቁመናችን ነው እግዚአብሔር አምላክ ይባርካችሁ ተነስተን ቆመን እንጸልይ